ኮንትራት ቤት የምትሰሩ በተለይ ደግሞ ቀጥላችሁ ለመስራት ሀሳቡ ያላችሁ ቶቼ ባካችሁን አስቀድማችሁ ይህን ነገር አወቁ። ምክንያቱም ጊዜ ካለቀ በኋላ ወይንም ደግሞ እናንተ ሳትዘጋጁበት ይህን ነገር ብትሰሙ ለመወሰን ስለሚከብዳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው አልሐምዱሊላህ። በሚሸቃልት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ፕሊዝ ሸር ጎዳ ሸር አድርጉልኝ። ይሄን ቪዲዮ ይሄን ነገር ለማውቁቶች እንዲደርስ ፈልጋለሁ ማለት ነው። ላይክ አድርጉት። እሱ ምንድነው መሰላችሁ ኮንትራት ቤት የምትሰሩቶች እናንተን የሚመለከተው ማለት ነው። አንዲት እህታችን እንግዲህ መዳም ቤት ውስጥ እዚህ ዱባይ ውስጥ ነው ማለት ነው እየሰራች ነበረ። ልጅቷ ከመጣች ገና 2 አመቷ ነው ማለት ነው ከዚያ ቤት መስራት ከጀመረች እና ያው መቼም እኛ ለ2 አመት ብለን ተሰደን እንግዲህ 10 አመት 7 አመት 8 አመት 4 አመት 3 አመት ማስቆጠር ይሄ የተለመደ ነገር ሆኗል። ምክንያቱም ይሄ እንድናደርግ ደግሞ የሚያስገድደን ቀዳዳችን ስለማይሞላልን እንጂ መቼም ቢሞላልን ኑሮ የሰው ቤት ኑሮ ፈልገ ነው ለመኖር አይደለም። ገባችሁ? ከተሰደድን አይቀር የሆነ ነገር እናስጀምራለን። ያን ነገር የተጀመረው ነገር አላልቀልን ሲል በቃ ላሳድስና 1 አመት ልጨምር 2 አመት ልጨምር እንላለን። በዚያ ምክንያት አሁንም አሳድሰን እንኳን ስንሰራ ደግሞ ያንኛውን ብንጨርስ ሌላ ነገር ስለሚያምረን አሁንም ደግሞ እንቀጥላለን ማለት ነው። ገብቷችኋል? እና ግን እኛ የመስራት ፍላጎት እያለን ሰራለሁ ብለን አቅደን የሆነ ነገር ጀምረን እያለ ባላሰብነው ሰዓትና ባላሰብነው ጊዜ ሰዎቻችን እኛን ማስቀጠል እንደማይፈልጉ ወይንም ሊያሳፍሩ እንደሚፈልጉ ይናገራሉ ማለት ነው። መጀመሪያ ላይ ትሰሪያለሽ፣ ችግር የለም አንቺ የመስራት ፍላጎት ካለሽ ምናምን ይሏቸዋል። እናንተም ሰራለሁ ብላችሁ ከእጃችሁ ላይ ብር ሳታስቀምጡ እንዳልኳችሁ ወይም ደግሞ የሆነ ነገር ገዝታችሁ ተበድራችሁም ሊሆን ይችላል። ብቻ ብዙ ነገር አለውና ይሄን ነገር ጥንቃቄ እንድታደርጉበት ነው። እሱ ምንድነው መሰላችሁ እህታችን እየሰራች እያለ መዳሟ ትሄጃለሽ ወይስ ታሳድሻለሽ ስትላት እኔ እናንተ ከፈለጋችሁ መስራት ፈልጋለሁ አልሄድም ትላታለች። ገና 5 ወር እያላት ነበር ይሄን ጥያቄ ያቀረበችላት ማለት ነው። እናንተ የምትፈልጉኝ ከሆነ ደሞዝ የምትጨምሩልኝ ከሆነ እኔ ችግር የለብኝም እሰራለሁ። ግን እናንተ የማትፈልጉኝ ከሆነ ደግሞ ቢሮ ብትወስዱኝ ደስ ይለኛል። ቢሮ የማትወስዱኝ ከሆነ ደግሞ ወደ ሀገሬም ቢሆን ተሳፍሬ ሌላ ሀገር እጄ መስራት ፍላጎት አለኝ ብላ ለመዳሟ ትነግራታለች ማለት ነው። መዳሟ ምን አለቻት? አረ ችግር የለውም አንቺ የመስራት ፍላጎት ካለሽ ከኛ ጋር ትሰሪያለሽ፣ እናሳድስልሻለን፣ ደሞዝም እንጨምርልሻለን ትላታለች ማለት ነው። ማን? መዳሟ ለልጅቷ። ከዛ ልጅቷም እሺ ይሄማ ከሆነ ብላ ከዛ በፊት አንዳንድ እያልኩ ብር አስቀምጥ ነበር ብላለች። ምክንያቱም ለሄድ ስለ አንዳንድ ነገር መግዣ እያልኩ አስቀምጥ ነበር ከደሞዜ እየቀነስኩ ብላለች ማለት ነው። ከዚያ ሴትዋ እንደዚያ ስትላት ብር የላኩታለች እንዳለ ብር ልኬ እንዲሁም ከጓደኞቼ ብዙ ብር ተበደርኩኝና እየሰራው ከፍላለሁ ብዬ ቦታ ገዘው ትላለች ማለት ነው ልጅቷ። እንግዲህ ያንን ቦታ ገዝታ እየሰራች የጓደኞቿን ብር ልትከፍል ተዘጋጀች። እንዲሁም ደግሞ ሰዎች ነንና እንግዲህ እንዳልኳችሁ የጓደኞችን እዳ ከከፈልኩ በኋላ ደግሞ ቤቴን እሰራለሁ ከዚህ ላሳድስ ስለሆነ አንደኛ የደሞዝ ጭማሪም ሊደረግልኝ ነው፣ ሁለተኛ የምሄድበት የምመጣበት የደላላ ብርም አላወጣም፣ ጊዜም አላባከንም። ስለዚህ እንደምንም ብዬ ቤት እሰራለሁ ብዬ አቅድኳለች። ገብቷችኋል? እና ይቺ ልጅ ያን እቅድ አቅዳ ባለችበት ሰዓት ልጅቷ አሁን የቀራት 2 ሳምንት ብቻና ብቻ ነው ማለት ነው። 2 ሳምንት ሲቀራት ደግሞ ከእጇ ላይ ምንም አይነት ብር የላትም። እንዳለ ደሞዟን የፊቱን እንዳይከፈለች ነው ማለት ነው። ለምን አሳድሽ ለሰራ ነው የሚለው ነገር በውስጡ አስላለ። መዳሟን ነግራት መዳሟ ችግር የለም ከኛ ጋር ትሰራለች ብላታለች ማለት ነው። 2 ሳምንት ሲቀራት ግን መዳሟ ከመሬት ተነስታ ምን አለቻት? እኛ ለሰራተኛ አዘናልና 2 አመት እንደጨረሽ ወደ ኢትዮጵያ ትሳፈሪያለሽ ብላ ነገረችኝ አለች ማለት ነው። ስንት ቀን ሲቀራት? 2 ሳምንት ብቻ ሲቀራት ብር የሚባል ነገር የላትም። አሁን ልጅቷ ግራ ገባት። ግራ ሲገባት ቢሮዎቿን ታውቃቸዋለች ቁጥሯ ስለነበራት ቢሮዎችን አናገረቻቸው። እነሱ ለራሳቸው ጥቅም ሲሉ ይቀበሏታል። ተመቻትም አልተመቻትም እነዚህኞቹ እሺ ብለው ከወሰዷት እነሱ ሌላ ቤት አናስገባም የሚሉበት ምክንያት የላቸውም። ምክንያቱም እነሱ መስዋዕት ሲያስገቡ ወይም ሲሸጡ ብር ስለሚያገኙ ማለት ነው። እና ቢጨንቃት አሁን በድብቅ የቁም ፎቶ ተነስቼ ለቢሮዎች ልክ ያለውና እሺ እኔ ወደ ሀገሬ መሳፈር አልፈልግም፣ ምክንያቱም ተሰሪያለሽ ብላችሁ ስላላችሁኝ እኔ ገንዘብ የለኝም ብሬን ስለላኩትኝ እባክሽን ቢሮ ውሰጂኝና ቤት ቀይሬ ለስራ አልኳታለች ማለት ነው። አልቀይርሽም፣ ወደ ሀገርሽ ነው ማሳፈርሽ፣ ምክንያቱም ከዚህ ላይ
የሆነ ችግር ቢፈጠር ከፊልሽ እኔ ስለሆንኩኝ ተጠያቂዋ እኔ ነኝ የምሆነው። ስለዚህ አንቺ የመስራት ፍላጎት ካለሽ ወደ ኢትዮጵያ ሄደሽ እንደገና በአዲስ መጥተሽ መስራት ትችያለሽ እንጂ በእኔ ኃላፊነት ሆነሽ መስራት አትችይም ብላለችን ያለችው። እንግዲህ እኔ ያለቻት እሷ ስለጠመመቻት እንጂ ከእሷ ቤት እንደወጣች ካንሰል ማድረግ ትችላለች ማለት ነው። ሲጀመርም እሷም ስራ እንድትገባ የምትሆነው ከነሱ የካንስሌሽን ወረቀት ስትቀበል ነበር ማለት ነው። ነገር ግን ሴትዋ ስለጠመመች እንድትሰራ አልፈቀደችላትም። ቢሮ አልወስድሽም ብላት አሁን ልጅቷ መንታ መንገድ ላይ ሆና እየተንጓለለች ነው። ምን ላድርግ? የተበደርኩትን ብርስ እንዴት ላድርግ? ባካችሁን ሰው አትመኑ፣ አረቦችን አምናችሁ ባዶ እጃችሁን አትቀመጡ እና እስኪ ካስተማራቸው ንገራቸው ብላ ሁሌም ቢሆን እላችኋለሁ። ምክንያቱም አረብ መቼም ቢሆን አይታመንም። የሰው ቤት የሰው ነው። ገብቷቸዋል። ዛሬ ላይ ተግባብተን መስራታችን ማየት የለብንም። ነገ ምን እንደሚፈጠር ስለማናውቅ ሁሌም ቢሆን ዝግጁ ነን እንቀመጥ። ብራችሁን በሙሉ አትላኩ። የሆነ ነገር እያስቀነሳችሁ አስቀምጡ። ሀታ እስከ አዲስ አበባ እንኳን እነሱ ቢልኩን ከአዲስ አበባ እስከ ክፍለ ሀገር የምንሄድበት የታክሲ ብር ብዙ ነገር ያስፈልገናልና እነሱ ስላሏችሁ ብቻ አምናችሁ ይህን ነገር አታድርጉ ነው። ሌላኛው ደግሞ ከመዳማችሁ ጋር ከዚያ ቤት መቀጠል የምትፈልጉ ከሆነ እንዲሁም ደግሞ አሰሪዎቻችሁ እናንተ እንድትቀጥሉ ፈቃደኛ ከሆኑላችሁ ገና ኮንትራታችሁን ሳትጨርሱ 4 ወር 5 ወር ሲቀራችሁ ከኔ ቤት ተቀመጫለሽ ሲሏችሁ ኢንሻአላህ በሹፍ በሏት ማለት ነው። እስኪ ቆይቼ አይቼ ነው ምናምን ነገር በሏት። ገብቷችኋል። አንዳንዶቻችን ተሎ ብለን በቃ ያለብን ችግር ስለሚያስገደን ይመስለኛል ተሎ ብለን አይ እኔ እኮ መሄድ አልፈልግም፣ እናንተ ከፈለጋችሁኝ እኔ መስራት እፈልጋለሁ፣ ግን ደሞዝ የምጨምሩ ከሆነ ብለን እንላቸዋለን። ገባችሁ? ከዚያ ኮንትራታችን ሊያልቅ ሲዳረስ እነሱ ምን ይላሉ መሰላችሁ? ከሰራሽ ስሪ ይሏቸዋል። ገባችሁ? ከሰራሽ ስሪ ግን ደሞዝ አልጨምርሽም ነው የሚሏችሁ። ለምን? እናንተ መጀመሪያ መሄድ እንደማትፈልጉ የእነሱ ቤት እንደተመቻችሁ ስለነገራችኋቸው። ገባችሁ? ሀታ እናንተ ከዚያ ቤት የመቀጠል እንኳ ፍላጎቱ ወይም እቅዱ ቢኖራችሁ ትቀጥያለሽ ወይስ ትሄጃለሽ ሲሏችሁ አስቀድማችሁ አትናገሩ። እኔ እንጃ ቆይቻ ይቼ ምናምን ነገር ብላችሁ 1 ወር ወይም 1-2 ሳምንት ሲቀረው ብቻ ከዛ በኋላ ሲጠይቋችሁ እሺ እኔ እናንተ ደሞዝ የምትጨምሩኝ ከሆነ ችግር የለም እሰራለሁ፣ ደሞዝ የማትጨምሩኝ ከሆነ ግን ወደ ሀገር ሄጄ ሌላ ሀገር ቢሆን እጄ ነው የምሰራው ብላችሁ እናንተ እርግጥ አድርጋችሁ ተናገሩ። ግን ግግም ብላችሁ እኔ መሄድ አልፈልግም እናንተ ጋር መስራት ፈልጋለሁ ካላችኋቸው በቃ መቼም አትሄድም፣ ሌላ አማራጭ አታገኝም፣ ከኛ የተሻለ ሰውም አታገኝም፣ እኛ ተመችተናታል ብለው ደሞዝ ራሱ አይጨምሯችሁም፣ ይንቀባረሩባችኋል። ወላሂ በአብዛኛው በሚባል መልኩ ግዴታ እንኳን ባይሆን አንዲት ሰራተኛ ከዚያ ቤት 2 ዓመት እስከሰራሽ ድረስ ማንኛውም አሰሪ ደሞዝ ትጨምራለች፣ አነሰም በዛም ማለት ነው። አንዴውም በየአመቱ ራሱ የሚጨምሩ አሉ። በየአመቱ የሚለውን ይቅርና 100 ድርሃም ሆነ 100 ሪያልም ሆነ 200 ሪያል በየ2 ዓመቱ አንዲት ሰራተኛ ከዚያ ቤት ጨርሳ ወደ ሌላ አመት አሳድሳ ስትቀጥል ይጨመራል ማለት ነው። ሰሞኑን አንዲት ልጅ እንዲሁም በውስጥ እያወራች የነበረ አሁን በምትሰሪበት ደሞዝ ከሰራሽ ትሰሪያለሽ፣ ከዚያ ውጭ ከሆነ ግን አላሰራሽም ደሞዝ አልጨምርሽም ብላለች። ምን ላድርግ እያለች ነበር ማለት ነው። በነገራችን ላይ አሁን ላይ እየሰራችሁ ያላችሁ ልጆች በ1000 ከሆነ ማለት ነው ወደ ኢትዮጵያ ያ ፕሮሰስ አለው ፕሮሰስ የለውም አላችሁም። ገባችሁ? በ1000 ግዴታ ስሩ ሲሏችሁ እሺ አትበሏቸው። ለምን ብትሉ ኢትዮጵያ ገብታችሁ ብትመለሱ አሁን ላይ እናንተ አዲስ አይደላችሁም፣ ቋንቋ ትችላላችሁ፣ ምን ትላላችሁ። በነባር ሰራተኛ ስለምትያዙ 1200 መምጣት ትችላላችሁ። አይ በቃ ከዚህ ወደ ስራ ብላችሁ በ1000 ሙጭጭ አትበሉ ማለት ነው። ገባችሁ? እነሱም እኮ መቼም አትሄድም ብለው ነው ያን ነገር የሚያደርጉባችሁ እንጂ ማንኛውም ሰራተኛ ኮንትራቷን ከጨረሰች በኋላ የደሞዝ ጭማሪ እንደሚደረግላት በስምምነት በስምምነት ነው እንጂ ግዴታ የለውም። ይሄ ነገር እንደሚሆን ያውቃሉ። ግን እናንተ ደግሞ ፍዝዝ ብላችሁ አይ በቃ እሺ ካልጨመርሽ ምን ማድረግ አይቻልም እሰራለሁ ምናምን አትበሉ። ኻላስ እንት ማጨምረኝ ከሆነ እሄዳለሁ ችግር የለውም በቃ ምናምን ብላችሁ ኮምተር በሉባችሁ። ከዛ ደሞዝም ይጨምሯቸዋል። ካልሆነም ደግሞ ወደ ሀገራችሁ ሄዳችሁ ሌላ ቦታ ተመልሳችሁ መታችሁ መስራት ትችላላችሁ ማለት ነው። ሰላም ነው።